ሰማዕትነትን በተቀበለ ጊዜ በኢየሩሳሌም ለነበሩ ክርስቲያኖች ትልቅ ሐዘን ነበር። ስለዚህ አልቅሰውለታል። የመምህርም መለየት ለኢትዮጵያ ቤተክርስቲያን ትልቅ ሐዘን ስለነበረ ሁሉም አዝኗል። ቅድም እንደተባለው ሰማይና ምድር መስክረውለታል የተባለው እሱ ከማረፉ አንድ ቀን በፊት አሜሪካ የነበረው የአየር ሁኔታ በጣም ቀዝቃዛ ነበር። ስለዚህ ውጪ ለጥቂት ደቂቃ መቆየት አይቻልም ነበር። ምናልባት ላይቭ አይታችሁ ከሆነ ቤቱ ጠቦን የመምህርን ሐዘን ውጪ ነው ተቀምጠን አቡነ ፋኑኤልም መምህር አቡኑም መልእክት ሲያስተላልፉ ላይቭ ላይ አይታችሁ ከሆነ ውጪ ነበር መርሃ ግብሩ የተደረገው። እንደ ትላንት ውጪ አቆምም ነበር ቅዝቃዜው። አንድ ቀን ብቻ ሳይሆን ሰሞኑን ሙሉ ማለት ነው። ልክ እሱ ካረፈበት ቀን ጀምሮ ወደዚህ እስከሚመጣበት አስከሬኑ ወደዚህ እስከሚመጣበት እስከ ሮብ ድረስ እዛ የነበረው አየር ውጪ መርሃ ግብሩን እንድናካሄድ የጠቀመ አየር ነው። እኛ ከነፋንቱ ከነቀሲስ ጋር አስከሬኑን ይዘን ወደዚህ ስንመጣ ሐሙስ ጧት ደግሞ ቅዝቃዜው ወርዶ እንደገና በረዶ ጥሎ ነበር። እዚህ የሱ ረፍት እዚህ ደግሞ እንዳያችሁት መደዳውን ፀሐይ እንደነበረና የዛን ቀን ደመና እንደከለለ አይተናል። ዝናቡም ደግሞ የዝናብ ሳይሆን እንባ የሚመስል ካፊያ ወርዶ እንደነበር አይተናል። ስለዚህ ሁሉ እግዚአብሔር ለሱ የመሰከረለት ምስክርነት ነው እና በእስጢፋኖስ መሞት ምክንያት ክርስቲያኖች ከኢየሩሳሌም ተበተኑ። ፈርተው በአራቱም አቅጣጫ ተበተኑ። የተሰበሰበው ምን ሆነ? ጉባኤው ተበተነ። የሱ ሞት ቤተክርስቲያን በመላው ዓለም እንድትሰፋ በአራቱም አቅጣጫ የተበተኑት በሄዱበት ሁሉ ቤተክርስቲያንን እንዲያሰፉ ምክንያት ሆኗል። በጣም ወጣት ነው። በወጣትነት ዘመኑ ብዙ መስራት እየቻለ ሳይሰራ እሱ ሞተ። በሱ ምክንያት በአራቱ ማዕዘን ተበተኑ። የተበተኑት ሁሉ ክርስትናን ወንጌልን በአራቱ ማዕዘን አደረሱ። በሌላ ቋንቋ የቅዱስ እስጢፋኖስ ሞት ለበጎ ሆነ ማለት ነው። ልክ ነኝ? የመምህር ዕረፍት ደግሞ የተበታተኑትን ሁሉ አንድ ላይ ምን አደረገ? ሰበሰበ። አገልጋዮች ሁሉ የምናውቀው ነው። በየምክንያቱ ቡድን ፈጥረን ተከፋፍለን እንኖር የነበረው ከሊቅ እስከ ደቂቅ ከቅዱስ ፓትርያርኩ ጀምሮ ታች እስካለው ምዕመን ድረስ ሁሉም በመምህር ዕረፍት ምክንያት ምን ሆኗል? ተሰባስቧል። እዚህ ደግሞ ያላችሁት የሱን አገልግሎት ከመጀመሪያ ጀምሮ የምታውቁ ናችሁና እናንተ አራያ ሆናችሁ በየዓመቱ ቢያንስ የተለያዩ ማህበራት ይኖራሉ፣ ሰንበት ትምህርት ቤቶች ይኖራሉ። በቀደም ዕለትም ሌሎች ዘማሪያን መጥተው እንደናንተ መርሃ ግብር አቅርበዋል። ለዚህ እናንተ ከመምህር ጋር አብራችሁ የኖራችሁ አብራችሁ ያገለግላችሁ ብዙዎቻችሁ እዚህ ውስጥ ስም አልጠራም እንደሱ በአገልግሎት ታሪክ የሚነገርላችሁ እኔ እንኳን ዘግይቼ በመጣም የደረስኩባችሁ ነባር አገልጋዮች አላችሁና እናንተ ደግሞ አራያ ሆናችሁ ልክ እሱ በዕረፍቱ ሁሉን እንደሰበሰበ እናንተም ደግሞ እንደው በግል ብቻ ሳይሆን ሰንበት ተማሪዎቹንም ማህበራቱንም በዘማሪያንና በመምህራን ህብረት እየሰበሰባችሁ በአመት ትልቅ መርሃ ግብር የምታዘጋጁበት ይሄ አንድነት የሚጠነክርበት በመምህር ዕረፍት አንድ የሆነን ነገ ደግሞ የቀን ጉዳይ እንጂ ሁላችን ምንድነው ተረኞች ነንና ተራ ደርሶን ስንሄድ ደግሞ እንደዚሁ የኛም ህይወት ለሌሎች አስተማሪ እንዲሆን ወንድማዊ መልእክቴን አስተላልፋለሁ። ዝማሬ መላእክት ያሰማልን። እንግዲህ እናንተ መርሃ ግብሩን እንደፈጸማችሁ ረጅም መንገድም እንደምትሄዱ ይታወቃል። ከዚህ በኋላ ይቆያሉ። እሺ ይቆያሉ ብሏል መምህር። መጽሐፍ ደግሞ እሺ በሉ ይላል። እሺ በሉ ይላል። ከዚህ በመቀጠል መርሃ ግብሮች ይኖሩናል። ወደ ዘማሪ እዝራ ወስዳችኋለሁ። እሱ ዝማሬ ይዘምራል። አብረን እናመሰግናለን። አንተ ደጉ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ጥሎኛል ወንበዴ ነፍሴ ወደ ሞት ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና ሁላችሁም ዘምሩ። አንተ ደጉ ሳምራዊ ጥሎኛል ወንበዴ
ክርስቶስ ቶሎና ኢየሱስ ቶሎና በሞትና ሕይወት መካከል ወደኩ የሚያነሳኝ አጣሁ በብርቱ ታጨትኩ ሰማሁኝ ከርቀት የአንድ ካህን ኮቴ ያነሳኛል የሚል ነበረ ምኞቴ ፈቀቅ ብሎ ሄደ በሞት መሃል ሆኜ ነፍሴ ብላ ነበር መጣልኝ አዳኝ ደጉ ሳምራዊ አንተ ደጉ ሳምራዊ ለፈ መንገዴ ኢያሪኮና ጥሎኛል ወንበዴ ጥሎኛል ወንበዴ ነፍሴ ወደ ጽልመት ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና አንድ ሌዋዊ ሰው በዚያ መንገድ መጣ አንሳኝ ብላ ጮኸች ልቤ ሐዘን ተወጣ ወደ እኔ ሲጠጋ ኮቴውን ሰምቼ አንሳኝ ብዬ ማለድኩ እጆቼን ዘርግቼ ፈቀቅ ብሎ ሄደ በሞት መሃል ሆኜ ነፍሴ ብላ ነበር መጣልኝ አዳኝ ደጉ ሳምራዊ አንተ ደጉ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ጥሎኛል ነፍሴ ወደ ሕይወት ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና አንድ ሳምራዊ አየኝ ቀረበና ካህያው ወረደ በፍቅር በትሕትና ቁስሌን ጠረገልኝ በአህያው ላይ ጫነኝ አነሳኝ ደግፎ በዘይቱ አንጠበኝ 2 ዲናር ከፍሎ ለእንግዶች ጠባቂ ጌታ የታደጋት ነፍሴን ከነጣቂ አንተ ደጉ ሳምራዊ አንተ ደጉ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ጥሎኛል ወንበዴ ተቃርባለችና ክርስቶስ ቶሎና ኢየሱስ ቶሎና አንተ ደጉ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ጥሎኛል ነፍሴም ወደ ጽልመት ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና ሐዘን አድርጋችሁ የተለያዩ ጉዳዮቻችሁን ሰርዛችሁ
በዚህ ቦታ የተገኛችሁ ወገኖቻችን በእግዚአብሔር ስም እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው በየምክንያቱ ስናዝንም ሆነ ስንደሰት፣ ስናተርፍም ሆነ ስንከስር፣ በጤንነት ጊዜም ሆነ በበሽታ ጊዜ ስንሞሸርም ስንቀበርም ከጎናችን የማይለየው ከመካከላችን የማይጠፋው ትናንት ከኛ ጋር የነበረ አሁን በዚህ ሰዓት እዚህ መካከል ያለ ነገ ከነገ ወዲያም እንደማይለየን አፋችንን ሞልተን የምንመሰክርለት ልባችንን ሞልተን ያመንነውና የምናምነው ታማኙ አምላካችን እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እንግዲህ ጉዳዩን ከሰማንበት ቀን ጀምሮ እኔ ብዙ ሀዘን የሚያጠቃኝ ሰው አይደለሁም። በተፈጥሮ መቋቋም ከሚችሉ ሰዎች መካከል ነኝ ብዬ ነው የማስበው። እንባም ብዙ አይወጣኝ። እንደውም አንድ ጓደኛዬ አይነ ስለጠፋ ነው እንባ እያለ ይቀልድብኝ ነበር። ሞቷል አሁን እሱም ራሱ የለምና አይነ ስውራን እንባ የላቸው መሰል እያለ ያፌዝብኝ ነበር። እና ብዙ አልቃሻ አለው እና አንድ 2 3 4 ሞቶችን ግን በዘመን ህይወቴ መቋቋም አልቻልኩም። እግዚአብሔር ከነዛ መካከል አንዱ የዘላለም ሞት ነው እና ዘላለም አስቤ ነው እሱ ደውሎልኝ አይደለም። እኔ አስቤ አንዳንድ ጊዜ በአመት በሁለት አመት ይደውልልኛል እንጂ በየ3 ወሩ በየ6 ወሩ በየ4 ወሩ ኧረ ጠፋችሁ የት ነው ያለው እያልኩኝ እምደውል። በዚህ በኩል በጣም ራሴን ማመስገን እችላለሁ። አገልጋዮች ሲጠፉ አስቤ የምደውልላቸው እኔ ነኝ። ለዚህ ብዙዎቹ መጨረሻ የወጣው ወንድማችን እንኳን በጋሻውን እኔ በደወልኩለት በሁለተኛው ወር ነው አውደ ማዕት የወጣው ወደ መለኮት ከሁለት ወር በፊት ደውዬለት ነው እንገናኝ ተባብለን ተቀጣጥረን፣ ግን እኔ አልሞላልኝ ወደ ውጭ አልኩኝ፣ አልተገናኘንም። እንግዲህ አለመገናኘታችንን የኔ የዋህነትና የእግዚአብሔር ቸርነት ተቀነባብሮ እኔን መጠበቁ እንደሆነ በኋላ ከመሸ በኋላ ነው የገባኝ። ግን ማድረግ የሚገባኝ በማድረጌ በጣም ደስታለሁ። ይክበር ይመስገን እግዚአብሔር። ከዛ በተረፈ ለወንድማችን የተደረጉት እንቅስቃሴዎች በጠቅላላ ተስፋ ሰጥተውናል። ለካ ተመልካቾች አሉ፣ ለካ የሚያዩ ሰዎች አሉ። እኔ የተደወሉልኝ ስልኮች አሉ ከተለያየ አቅጣጫ በጣም ብዙ ነገር ታዝቤያለሁና ዘላለም በህይወቱ ቁሞ አስተምሮን ነበር። በሞቱ ደግሞ ተኝቶ አስተምሮናል። እናታችን በቀደም ተናግሬያለሁ። ይሄ ሁሉ ዝግጅት እንባዎትን ካልጠረገ ልብዎትን ካላጽናና አቡነ ታላቁ አባታችን አቡነ ቀውስጦስ እንዳሉት ያጠራጥራል። ስለዚህ እናታችን ተጽናንተው ምግብ እየበሉ ነው ብለን ተስፋ እናደርጋለን። ይክበር ይመስገን እግዚአብሔር። የመጣነው ከሩቅ ቦታ ነው፣ ተዘጋግቶብን ነበር መንገዱ። ያንን በሚያመጣጥን መንገድ እጥር መጠን ሰብሰብ ያለ ጥቂት ነገር ነግራችኋለሁ። ጆሮአችሁን ይክፈት፣ አንደበታችን ይፍታ። በመላ በግምት እንዳንናገር ጆሮአችሁን ይጠብቅ፣ አንደበታችንን የሚቆጣጠር እግዚአብሔር። ግቢ ነፍሴ ውስተ ዕረፍትኪ እስመ እግዚአብሔር ረድኤኪ። ነፍሴ ሆይ ወደ ዕረፍትሽ ተመለሽ፣ ወደ ዕረፍትሽ ግቢ፣ ረዳትሽ እግዚአብሔር ነውና የሚል በመዝሙረ ዳዊት 114ኛው ላይ የተጻፈ የእግዚአብሔር ቃል አለ። እንደምታውቁት ዳዊት መውደቅን መነሳትን፣ መርከስ መቀደስን፣ ኃጢአትንም ጽድቅንም፣ ውርደትንም ክብርንም የሚያውቅ ሰው ነው። እረኛ ሆኖ ጥቂት በጎች ሲጠብቅ የነበረ በዱላ እንደገና ደግሞ በትረ መንግስት ጨብጦ ሕዝብ ወደ መጠበቅ ያደገ ከበጎች ጉረኖ እስከተንጣለለ ቤተ መንግስት የተትረፈረፈ ሕይወት መራብንም መጠማትንም ያወቀ እግዚአብሔርን ይዞ የሚገኘውን ክብርን እግዚአብሔርን በድሎ የሚገኘውን ቅጣትን አጣጥሞ በሁለቱም በኩል ምስክርነት መስጠት የቻለ ትልቅ አባት ነው ዳዊት። የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሊቃውንት ብሉይ ኪዳን መዝሙረ ዳዊት ባይጨመርበት ኖሮ ጨው የሌለው ወጥ ይሆን ነበር። ሌሎቹ የብሉይ ኪዳን መጻሕፍት ጠፍተው መዝሙረ ዳዊት እንኳን ብቻውን ቢቀር እሱ ከተናገራቸው ትንቢቶችና ሐሳቦች ተነስቶ ሌሎቹ መጻፍ ይቻላል እስከ ማለት ድረስ የደረሱት ዳዊት ወደኋላ ከሱ ወደኋላ ከነበሩት በዘመኑ ያለውን ወደኋላ ቅዱስ ዳዊት ከክርስቶስ ከጽንሰቱ እስከ ዳግም ምጽአቱ ድረስ ጥንፍፍ አድርጎ የተናገረ ስለ እመቤታችን አሟልቶ በብሉይ ኪዳን መረጃ የሰጠ ስለ ጻድቃን፣ ስለ ሰማዕታት፣ ስለ መላእክት፣ ስለ ሐዘን፣ ስለ ደስታ በ40 በ80 ቀን ስንከብር አግብተን ስንሞሸር ሙተን ስንቀበር የምንዘምረው የምንስቅበት የምናመሰግንበት የምናለቅስበትን ጭምር ያዘጋጀ ረጅሙን ሐሳብ ጠቅልላ አድርጎ መግለጥ የሚችል የዋህ ቀና
ደግ ንጉስም ርሩሞን የቻለ ርሩን ነው ዳዊት ፈራጅም ነው ዳዊት እግዚአብሔር በባህሪው ምን ይባላል ደናምሻችሁ የሰማችሁ ነው እግዚአብሔር ምን ይባላል በባህሪው ፈታሂ በጽድቅ ኮናኒ በርት ይባላል እግዚአብሔር ፈራጅ ነው ግን መሐሪ ነው መሐሪነቱ ፈራጅነቱን አያጠፋበትም የእግዚአብሔር ልጆች ቅዱሳን እንደ ዳዊት አይነቶቹም መፍረድም ያውቁበታል መራራትም ያውቁበታል መግደልም ማዳንም ያውቁበታል እንደ ፈጣሪያቸው ናቸውና ዳዊት 150 መዝሙር ነው የተናገረው በእውነቱ ዳዊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት እንደጨው ጣል የማይደረግበት ቦታ ከማይለቱ ሰዓታቱ ቅዳሴው ሁሉም ነገር ዝማሬው አሁን በአብይ ጾም አገልግሎት ሌሊት ላይ በሚሰጠው አገልግሎት በመዝሙሩ የአማርኛ መዝሙር እያልኳቸው አይደለም በቤተክርስቲያን በሚደረገው መዝሙር ቅዱስ ዳዊት ነው አብዛኛው መዝሙር ከ141 እስከ 50 ድረስ ያለው መዝሙር 3 መዝሙር 64 እንደ ብዙ መዝሙሮች ለዚህ ለአብይ ጾም ለሁሉ ተዘጋጅተው ይዘመራሉ ደግሞ የኛ ሊቃውንት እጅግ የሚደነቁት ከብሉዩ ከሐዲሱም ለቅመው ቀስመው መቀም የሚችሉበት እንደ ባለሙያ ሴት መቼም ባለሙያ ሴት ማለት ዶሮ ፈጣሪ ማለት አይደል የተፈጠረው ዶሮ ቅርጽ ያስያዘች ማለት ነው እኔ ያው ለምሳሌ ሽሮ በርበሬው ዘይቱ ሽንኩርቱ እዝጋ ቢደረደር የኔ ቢጤ ሴት ምን ታደርገዋለች መፋጠጥ ነው ትርፉ ባለሙያ ሴት ያን ቅርጽ አስይዛ ወጥ ብላ ስምጠጣ አንተሰጠው የኛ ሊቃውንት ደግሞ ከብሉይ ዳዊቱን እያንዳንዱ ለቅመው ቀስመው በየቦታው አስገብተው እንዲጣፍጥ ንባቡ ጆሮ እንዲሞላ ምስጢሩ አይምሮ እንዳጠግብ ኃይለቃው ህሊና እንዳሰርፍ ቀርጸውታል በእውነት የነዚህ ሊቃውንት አምላክ ያደረገን እግዚአብሔር ክብርና ምስጋና ይግባው እና ዳዊት ቅድም እንዳልኳችሁ ምስባክ ነው መዋሴት ነው ዝማሬ ነው ቅዳሴ ነው ማህሌት ነው ሰዓታት ነው ሁሉም ነገር ከዳዊት ውጭ የላትም ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንደውም አባቶች በጥንት ጊዜ ልባሞቹ አባቶች አባገሌ እኮ ዳዊት ደጋሚ ናቸው ይባላል አይደል ታስታውሳላችሁ ዳዊት ደጋሚ ናቸው በቤተክርስቲያናችን ጸሎተኛና ደጋሚ ላይ ጸሎተኛ የነቢይ አነብናቢ ነው ደጋሚ የሚባሉት አባቶች ግን ድግምት ማለት አሁን አንዳንድ የማይረቡ ሰዎች መጥተው ወደ መጥፎ አስተርጉሞት እንጂ ደጋሚ ነው ገደማል ማለት ቃሉ ስለማይጠግቡት አስብ አቡነ ዘበሰማያት 12 ጊዜ ይተቀደስ መከር ይተቀደስ ደጋግሞ የሚጸልዩ ማለት እና ዳዊት ጸላይ ማለት ዳዊት ደጋሚ ማለት ይለያያል እና አባቶቻችን ዳዊት ደጋሚ የጥንት አባቶች መነኮሳቱ የቀሚሳቸው ገለብ ሲደረግ ከውስጥ ዳዊት ነበር ነው ዛሬ እግዚአብሔር ይመስገን አይፎን 25 ነው የሚወጣው መነኮሳቱ ጥሩ ስልጣኔ ነው መቼስ ምን ያርጉ ከሁለቱ ተፈናቅለው ምን ያደርጉታል ከዳዊትም ተፈናቅለው ከሞባይልም ተፈናቅለው መደንቆር የለባቸው አለቃወም ነው ለምን እና ዙሮ አባቶቻችን ዳዊት ነበርና ዳዊት ሁለቱን ለመናገር ጧት አንድ መዝሙር ዳዊት ደግሞ ስትወጪ የተቆጣ አንበሳ ሆነው ባልሽ ገራም ይሆንልሽ አይደል ሚስት ገራም ትሆንልሃል የመዝሙር ዳዊት በጣም ብዙ ጥቅም ነው ያለው እሱ በሌላ ጊዜ እንነግራችኋለን ተናማቻችሁ ለማንኛውም እና ቅድም የጠቀስኩት ጥቅስ ከመዝሙር ዳዊት የተወሰደ ነው ግቢ ነፍሴ እስኪ በሉ ወንድሞች ግቢ ነፍሴ ውስተ ዕረፍትኪ ነፍሴ ሆይ ወደ ዕረፍትሽ ተመለሽ በእውነት ይሄ ትልቅ ትርጉም ነው መቼም እንደምታውቁት የሰው ልጅ አዳምና ሔዋን ሁለቱ ባልና ሚስቶች ያ የጎደለ ሳይሆን በተትረፈረፈ ኑሮ የአየር ብክለት በሌለበት የኢኮኖሚ ድቀት በሌለበት የፖለቲካ ቀውስ በሌለበት መገፋፋት መበዳደል በሌለበት እግዚአብሔር ጧት ማታ እየጎበኛቸው እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እንደ ቡና ጣጭ ጎረቤት አዳም እንዴት ዋል ሔዋን እንዴት ዋልሽ እያሏቸው ያን የመሰለ የተንደላቀቀ እረፍት ያለበት እፎይታ ያለበት እግዚአብሔር የነገሰበትን የገነት ሕይወት ጥለው ወጡ ታውቁታላችሁ ምንድነው ያስወጣቸው ሲባል አልጠግባይነት ስግብግብነት የተሻለ ነገር አለ ተብሎ በማሰብ የተዛባ መረጃ በመስማት አያችሁ አዳምና ሔዋን የተዛባ መረጃ ሰምተው ነው ዛሬ እምንማቀቀው እነዚህ ሁለት ባልና ሚስቶች ባመጡት መከራ እኔ እውነቱን ለመናገር እንደው አዳማውን ክስ አይሆንብኝ እንጂ እኔ የጠፋው አዳም ሲቀዠቀዥ ሔዋን ስትቀዠቅ አርፎ ቢቀመጡና በጨለማ እንዳከርም ነበር እንደ ሰው ሞተ ጋር ድንኳን ተክለን
አናረግድም፣ አናነባም፣ አናለቅስም ነበር። ከዛ ረፍት ነው መንጥቅ ያስወጡኝ ያስባረሩ። ለምን አልጠግባይም? መረጃው ሰይጣን እኮ መረጃው መጥቶ የሰጣቸው ይገርማቸው። እሱ ሞክሮ ወይ ከሸፈበት እኮ ነው። እሱ አምላክ ለመሆን ሞክሮ አዳም ተመኝቶ ዲያብሎስ ቀምቶ ይላሉ አባቶች። አዳም ለመቀማት ነው፣ ዲያብሎስ በመቀማት አዳም በመመኘት ነው ይላል። እና እንደኔ የኔ በለስ ፍሬ ኑሯችን ጥሩ ነበረ እንዴት ይችናው ለምን አትበሉም ብሎ እስኪ ተመልከቱ። ያ ሁሉ የተተፈረፈ አየሩ እንደው ስሙ ብቻ የሚያጠግብ ገነት ቁጭ ብለው እስኪ አንድ በለስ ፍሬ ላይ የሚያጣድቅ ምን ተፈጠረው ነው ለምን አያፍን አያፈሳ? እንደው በእውነቱ እኮ በኋላ ሰይጣን መረጃ ከሰጣት በኋላ ነው አተኩር አይታ አይኗን ልቧም የተጃበረውና መከራ ያመጣው እንጂ እኮ 7 ዓመት እኮ በስር ውስጥ ማዳነስ ኖራለች እኮ ያው አይተዋለች እኮ። ብዙ ጊዜ ግን መረጃ እስከምናገኝ ድረስ መራራው ጣፋጭ ጣፋጩ መራራው ነው ይታየን ይችላል። ከዛ በኋላ ያን የበለስ ፍሬ በሉ ያው እንደምታውቁት ነው። በሁለቱም ላይ አዳም ላይ ተፈረደ፣ ሔዋን ላይ ተፈረደ፣ እባቡ ላይ ተፈረደ፣ ምድሪቱ ላይ ተፈረደ። ኪዳነ ወልድ ክፍሌ ምድሪቱ እሾህና አሜከላ እንድታበቅል ስትረገም የአዳም ሰውነት ደግሞ ወስፋትና ኮሶ እንዳበቅል ተረገሙ። ምድሪቱ እሾህና አሜከላ ይብቀልብሽ። የኛ ሰውነት ደግሞ ካንሰሩ፣ ኤችአይቪ፣ ጉበቱ ኩላ ዛሬ እኮ በሰውነታችን ልክ በሽታ ይገርማል። የአይን በሽታ ሰው ራሱ አንድ ሰው ሊያጠናው ስላልቻለ የአይን ስፔሻሊስት አለ፣ የጆሮ ስፔሻሊስት አለ፣ የኩላሊት ስፔሻሊስት አለ፣ የሳምባ አለ፣ የልብ አለ። አንዱ ሰው እንኳን እግዚአብሔር በሰከንድ አሳምሮ የፈጠረው ሰው አፈውሶ ለማዳን ለዛውም ለአንድ ሁሉ እንችላለን። ስንት ሐኪም 7 ዓመት 15 ዓመት ተከፋፍለው አጥንተውን ተምረውን እንኳን በሽታችን አልተገኘም። ሐኪሞቹ ልባችንን ቀየሩ፣ ደም እንዲረጭ አደረጉ፣ ክፋት እንዲያመነጭ ግን ማድረግ አልቻሉ። ያ ተንኮለኛ ከዛን ጀምሮ ሰው ረፍቱን አጣ፣ ባከነ፣ ባዘነ፣ የሚበላው የሚጠጣው እርግማን ሆነበት፣ ደስታው ሐዘን ሆነበት፣ ትርፉ ኪሳራ ሆነበት፣ ምቾት አጣ። ምክንያቱም ሔዋን የበለሱን ፍሬ ከዛፉ ላይ ስትቆርጥ የእሷ ሕይወት ከሕይወት ዛፍ እግዚአብሔር ነው የተቆረጠው። ቀላል ነገር አለን። ምናልባት አንዳንድ ሰዎች አሁን አንድ በለስ ፍሬ ተቆረጠና ነው እንደውም ፈላስፎች እኮ ጽፈዋል። አሁን እግዚአብሔር ቸር ቢሆን አንድ በለስ ፍሬ ተቆረጠ፣ አንዲት እናት ልጅ ስኳር ጣም ብላ እጁን በቢላዋ ትቆርጣለች ወይ? አንድ በለስ ፍሬ ተቆረጠ ብሎ ይሄ ሁሉ መከራ ያመጣል የሚሉ ፌዘኞች አሉ። የበለስ ፍሬ አይደለም የተቆረጠው፣ የእግዚአብሔር ፈቃድ ነው የተቆረጠው። የታዛዥነት የተቆረጠው፣ እሺ ባይነት የተቆረጠው፣ በፈጣሪና በፍጡር በአምላክና በተመላኪ በሰጭና በተቀባይ መካከል ያለው ቀይ መስመር ነው አዳምና ሔዋን ያፈረሱት ወገኖቻችን። ስለዚህ ከዛ ያረፍት መጣ፣ መከራ መጣ፣ ችግር መጣ። ቅድም እንዳልኳችሁ አትናቴዎስ በቅዳሴው ላይ እንዳው አዳም ሔዋን እንዳው ስንት ነገር የምናገረው ነበረን አለ። ግን ምን ይደረግ ደመላሽ የሆነው ከድንግል ማርያም የተወለደው ልጃችሁ ደመለሰላችሁ፣ አፋችንን አስያዘላችሁ እንጂ ስንት ስድብ ነበረ። እኔ አሁን አዳምን ስደበው ይባላል 24 ሰዓት አያልቅም ነው ለምናገር አወርድበት ነበር። ግን ቀራንዮ ላይ ካሳ ተፈጽሞለታል። ከልጅ ልጁ የተወለደው ክርስቶስ አፋችንን አስያዘ፣ ደመላሽ ሆነ። በበለስ መቁረጥ የፈሰሰውን ደም ቀራንዮ ላይ ባፈሰሰው ደግሞ አጠበው። የሰው ልጅ ፍዳ መከራ ቀራንዮ ላይ ለዘላለም ዋጋው ተከፍሏል። በእነ መምህር ተስፋዬ ሀገር አንድ ሰው ቤት ሲገዛ ምንድነው የሚያስይዙት? መምህር ተስፋዬ ምን ያስይዛል? 20% ምን ያደርጋል? ዳውን ፔመንት ያስይዛል። ከዛ 30 ዓመት ይማጥቃል። ፈረንጆቹ በጣም ጎበዞች ናቸው። አሜሪካን ሀገር ያሉትን ሰዎች እንዳይረቡም እንዳይጠጉም አንጠልጥሎ ነው የተዋቸው። ይገርማቸዋል። ቤት አለው ግን 30 ዓመት እየገፈገፈ ነው። ቀላል ነገር አይመስላችሁ። ያ መጨረሻ ላይ ደግሞ ምን ይባላል? ከፍሎ ሲጨርስ አንድ ቤት ከፍሎ የተጨረሰልን ምን ይባላል? ፔድ ኦፍ ይባላል። የኛ የቤታችን ጉዳይ በቀራንዮ ፔድ ኦፍ ተደርጓል። ይክበር ይመስገን፣ በቃ ተደምድሟል። እግዚአብሔር ይመስገን። ከዛ በኋላ የሚሰራው ምንድነው ሲባል ፔድ ኦፍ የተደረገው ቤት እንዳይቆሽሽ የጽዳት ስራ መስራት። ዋጋው ተከፍሏል ማለት ቤቱ አይቆሽሽም ማለት አይደለም። ይሄን ማወቅ አለባችሁ። እና የዝርዝር ጉዳዩ የድህነት ጉዳይ ሌላ ጊዜ እናናገር። ወደ ረፍትሽ ተመለሽ ነው። ምን ማለት ነው ወደ ረፍት መመለስ? ዛሬ ብዙ ሰው ረፍት የለውም፣ እፎይታ የለውም፣ ባገኘው ነገር ደስተኛ አይደለም፣ እርካታ የለውም።
ለምንድን ነው ሰዎች ነግደው አርሰው ቆፍረው መርካት አልቻሉም? እስኪ እንደው እዚህ ውስጥ ያላችሁ ሰዎች የዛሬ እንደው አሁን ለምሳሌ 50 ዓመት የሆናችሁ ሰዎች የዛሬ 15 ዓመት 20 ዓመት አዲስ ጫማ ገዝታችሁ ሌሊት ተነስታችሁ አልሞከራችሁም? እኔ ሞክሬያለሁ። እግዚአብሔር ምስክሬ ነው። ሌሊት አዲስ ጫማ ገዝቼ ሌሊት ወደ 7 ሰዓት ለካው ጫማ ለካ ያን ጊዜ ገና ደስታ አልሞተብኝም። በአንድ ጫማ የሚረካ ልብ ነበረኝ። ዛሬ 30 ጫማ ያለኝ ቤት እንኳን ለከው ረስቼዋለሁ። ደስታዬ አብሮ ተረሸነናል። አያችሁ፣ አንድ ሰው መኪና እስኪገዛ ደስተኛ ነው። መኪናውን ሲገዛ ደስታውን ጨፍልቆ ነው የሚገዛው ማለት ነው። የሰው ደስታ ያልቃል ማለት ነው። መላከ ሰላም ሳሙኤል ተረፈ የሚባሉ ሊቅ ነበሩ። መላከ ሰላም የተባሉት የእስጢፋኖስ አለቃ ሆነው በጥንት ጊዜ ሊቃውንቱ ሲሾሙ የሚሰጣቸው ስም ቀላል ነገር አይደለም። መላከ ሰላም የእስጢፋኖስ አለቃ የቀንጨኔ አለቃ ነው። ሊቀ ሊቃውንት ንቡረት ደግሞ የስላሴ የሊቀ ስልጣናት የስላሴ ሊቀ ሊቃውንት የበዓታ ንቡረድ አክሱም ነው። ንቡረድና ሊቀ ካህናት ከተባለ በኋላ በቤተ ክርስቲያናችን ሌላ ቦታ ወደ ጵጵስና ነው። አሁን ይገርማቸዋል። ስላሴ ተሹመው ሲሻሩ አለቆቹ በየቦታው ይዘውት ሊቀ ስልጣናት ብለው ስም ይዘውት እየተንከራተቱ በየደጀ ሰላም ወደቀ። ይገርማቸዋል። በጥንት ጊዜ ግን ስላሴ ከተሾመ አንድ ሰው ቀጥሎ ያለው እርከን ጵጵስና ነው። ስለዚህ ሊቀ ስልጣናት ከስላሴ ወጣ። በአታም ተሾሞ ሊቀ ሊቃውንት ከተባለ ቀጥሎ የሚመጣው ምንድነው? ጵጵስና ነው። ስለዚህ ሊቀ ሊቃውንት አሁን ከበአታም ተሽሮ ሲፈልጉ የሆነ ከተማ ያወሩታል። ከስንት ሺህ ብር 1 ሺህ ብር ያወሩታል። ይገርማቸዋል። ስለዚህ ስሙ ማቦ እየወጣ እየወረ ተሰቃየ። እውነቱን ለመናገር ይላል ቀነጻ ውጪ ይመጣለታል። በተስፋ እንጠብቃለን። ተስፋ ማለት ጥሩ ነው እና ወደ ረፍት እንመለሱ። ምእመናን እርካታ ይኖራችሁ፣ በትዳራችሁ፣ በንግዳችሁ፣ በተሰማራችሁበት መስክ የሚያመሰግን ሕሊና ይኖራችሁ፣ ያረፈ ሕሊና ይኖራችሁ። ልጅ ትዳር ይዛችሁ ልጅ ብትወልዱ ባትወልዱ ከዚህ በፊት በሚዲያ ተናግረው መውለድን በረከት ነው፣ አለመውለድን በረከት ነው። ጤነኛ ልጅ መውለድን በረከት ነው፣ በሽተኛ ለመውለድ በረከት ነው። ሰዎች ካላወቁበት ጤና እርግማን ይሆናል፣ ካወቁበት በሽታ በረከት ይሆናል። ኢዮብ በሁለቱም አትርፏል። ኢዮብ የደረሰበት መከራ እንኳን መከራውን ለመቀበል ለመተረክ እንኳን ይከብዳል። እውነቱን ለመናገር ግን ኢዮብ ብልህ ስለሆነ በጎች እያሉትም አመስጋኝ ነበር፣ በጎች ሲያልቁም አመስጋኝ ነበር። በቅደም ተከተል የደረሰበት መከራ አይታችሁታል። መጀመሪያ ሀብቱ ንብረቱ ወደመ፣ ቀጥለው ልጆቹ አለቁ፣ ቀጥሎ ጅግሩ ተቆራረጠ፣ ቀጥላ ሚስቱ ከዳችው፣ ቀጥሎ ጓደኞቹ ከዱት። ጠቅላላ አለኝ የሚለው ነገር ሁሉ ተነነ፣ በነነ፣ ተበተነ። ግን ጧት መጥታችሁ ኢዮብ እንዴት አደርክ ስትሉ ምንድነው የሚላችሁ? ምንድነው የሚለው? እግዚአብሔር ይመስገን። ዛሬ እኮ ይገርማችሁ ነግዶ አትርፎ ቦርሳው ብር ታጭቆበት እያቃሰተ ለከተማ አውቶቡስ እንዴት አጥቶ አይተዋል። ሱቅ የሞት ስራ ሞተኩ ልክ ሬሳው ልጅ የሚንቀሳቀሱ ይመስላል። አንዳንድ ሰው ይገርማል። ትዳር እንዴት ነው አላላከቶ ተንገበገቡ ልጅ ወልዶ በሰላም እየኖረ ምን የተንገበገብኩ ምን ነው? ከዚህ በላይ ምን ይጨምርልሽ? ልጅ ወለድ በልተጠጥተ ተኝተ እየተነሳ ነው። ምን ይጨምር? እግዚአብሔር ለዘላለም ረፍ ደግሞ ቀራንዮ ወጣ፣ ስጋውን ቆረሰ፣ ደሙን አፈሰሰ፣ ቆሰለ፣ ተቸነከረ፣ ተገረፈ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ። መልሼ በቃለው ጠብቁ ይባል። ምንድነው ተስፋ የሚያስቆርጠን? ስለዚህ ነፍሳችን ወደ ረፍቷ ትመለስ ለማለት ነው። እኔ ከዚህ በላይ ገና መንገዳችን ለእናንተ አስበን ለኔ መንገዱ ስለሆነ ትምህርቱን ጨርሻለሁ። አሜን እላለሁ ተመስገን፣ አሜን እላለሁ ተመስገን። ቢከፋኝም ቢጎልኝም ብደሰት ባዝን አሜን እላለሁ ተመስገን፣ አሜን እላለሁ ተመስገን። ቢከፋኝም ቢጎልኝም ብደሰት ባዝን
ሕይወትም እንዳለ ይህን ታላቅ ክብር ልቤን ተቀበለ። በሐዘን ሸለቆ ሕይወትም እንዳለ ይህን ታላቅ ክብር ልቤን ተቀበለ። አሜን እላለሁ ተመስገን፣ አሜን እላለሁ ተመስገን። ቢከፋኝም ቢጎለኝ ብደሰት ባዝን ሐሳብህን ከቶ ማን ይከለክላል? ይሁን ያልከው ሁሉም በጊዜው ቢሆን መሻቴ ቢሆን ሁሌ እንዲመቸኝ ችግርን ማለፍን አንተ አስተምረኝ። መሻቴ ቢሆን ሁሌ እንዲመቸኝ ችግርን ማለፍን አንተ አስተምረኝ። አሜን እላለሁ ተመስገን፣ አሜን እላለሁ ተመስገን። ቢከፋኝም ቢጎለኝ ብደሰት ባዝን ያለኝን ስነጠቅ በጽኑ ሳዝን መመኪያዬ ሲረግፍ አየሁት ጌታን። ያጉረመረምኩበትን ሕይወቴን ጠላሁ እጄን ባፌ ጭኜ አሜን እላለሁ። ያጉረመረምኩበትን ወራቴን ጠላሁ እጄን ባፌ ጭኜ አሜን እላለሁ። አሜን እላለሁ ተመስገን፣ አሜን እላለሁ ተመስገን። ቢበዛልኝ ቢጎለኝ ብደሰት ባዝን አሜን እላለሁ ተመስገን፣ አሜን እላለሁ ተመስገን። ቢበዛልኝ ቢጎለኝ ብደሰት ባዝን አልዓዛር ሲሞት ጌታ አለቀሰ እንባን አፈሰሰ። አልዓዛር ሲሞት ጌታ አለቀሰ እንባን አፈሰሰ። የእኛ ርስት ጉልት መንግሥተ ሰማይ ናት። አስቀድሞ አይቷታል የተስፋይቱን ምድር አርፎባታልና ዘላለም በክብር እያልን አብረን እንዘምራለን። የእኛ ርስት
አገልጋይ እህቶች እስካሁን ካልተነገረው ነገር ብዙ ተነግሯል፣ ብዙ ተብሏል። ነገር ግን አገልጋይ እህቶች ፈተና በደረሰባቸው ሰዓት፣ ችግር በገጠማቸው ሰዓት ቀድሞ የሚደርስ አለሁላችሁ አይዟችሁ የሚለን ወንድማችንን ነው እኛ ያጣነው። የተጎዳነው እኛ ነን። ከማንም በፊት ቀድሞ ይደርስልናል። መምህር የችግር ተፈጥሯል ስንለው በአገልግሎት ቀድሞ ሰማዕትነትን በተቀበለ ጊዜ በኢየሩሳሌም ለነበሩ ክርስቲያኖች ትልቅ ሐዘን ነበር። ስለዚህ አልቅሰውለታል። የመምህርም መለየት ለኢትዮጵያ ቤተክርስቲያን ትልቅ ሐዘን ስለነበረ ሁሉም አዝኗል። ቅድም እንደተባለው ሰማይና ምድር መስክረውለታል የተባለው እሱ ከማረፉ አንድ ቀን በፊት አሜሪካ የነበረው የአየር ሁኔታ
በጣም ቀዝቃዛ ነበር። ስለዚህ ውጪ ለጥቂት ደቂቃ መቆየት አይቻልም ነበር። ምናልባት ላይቭ አይታችሁ ከሆነ ቤቱ ጠቦን የመምህርን ሐዘን ውጪ ነው ተቀምጠን አቡነ ፋኑኤልም መምህር አቡኑም መልእክት ሲያስተላልፉ ላይቭ ላይ አይታችሁ ከሆነ ውጪ ነበር መርሃ ግብሩ የተደረገው። እንደ ትላንት ውጪ አቆምም ነበር ቅዝቃዜው። አንድ ቀን ብቻ ሳይሆን ሰሞኑን ሙሉ ማለት ነው። ልክ እሱ ካረፈበት ቀን ጀምሮ ወደዚህ እስከሚመጣበት አስከሬኑ ወደዚህ እስከሚመጣበት እስከ ሮብ ድረስ እዛ የነበረው አየር ውጪ መርሃ ግብሩን እንድናካሄድ የጠቀመ አየር ነው። እኛ ከነፋንቱ ከነቀሲስ ጋር አስከሬኑን ይዘን ወደዚህ ስንመጣ ሐሙስ ጧት ደግሞ ቅዝቃዜው ወርዶ እንደገና በረዶ ጥሎ ነበር። እዚህ የሱ ረፍት እዚህ ደግሞ እንዳያችሁት መደዳውን ፀሐይ እንደነበረና የዛን ቀን ደመና እንደከለለ አይተናል። ዝናቡም ደግሞ የዝናብ ሳይሆን እንባ የሚመስል ካፊያ ወርዶ እንደነበር አይተናል። ስለዚህ ሁሉ እግዚአብሔር ለሱ የመሰከረለት ምስክርነት ነው እና በእስጢፋኖስ መሞት ምክንያት ክርስቲያኖች ከኢየሩሳሌም ተበተኑ። ፈርተው በአራቱም አቅጣጫ ተበተኑ። የተሰበሰበው ምን ሆነ? ጉባኤው ተበተነ። የሱ ሞት ቤተክርስቲያን በመላው ዓለም እንድትሰፋ በአራቱም አቅጣጫ የተበተኑት በሄዱበት ሁሉ ቤተክርስቲያንን እንዲያሰፉ ምክንያት ሆኗል። በጣም ወጣት ነው። በወጣትነት ዘመኑ ብዙ መስራት እየቻለ ሳይሰራ እሱ ሞተ። በሱ ምክንያት በአራቱ ማዕዘን ተበተኑ። የተበተኑት ሁሉ ክርስትናን ወንጌልን በአራቱ ማዕዘን አደረሱ። በሌላ ቋንቋ የቅዱስ እስጢፋኖስ ሞት ለበጎ ሆነ ማለት ነው። ልክ ነኝ? የመምህር እረፍት ደግሞ የተበታተኑትን ሁሉ አንድ ላይ ምን አደረገ? ሰበሰበ። አገልጋዮች ሁሉ የምናውቀው ነው። በየምክንያቱ ቡድን ፈጥረን ተከፋፍለን እንኖር የነበረው ከሊቅ እስከ ደቂቅ ከቅዱስ ፓትርያርኩ ጀምሮ ታች እስካለው ምዕመን ድረስ ሁሉም በመምህር እረፍት ምክንያት ምን ሆኗል? ተሰባስቧል። እዚህ ደግሞ ያላችሁት የሱን አገልግሎት ከመጀመሪያ ጀምሮ የምታውቁ ናችሁና እናንተ አራያ ሆናችሁ በየዓመቱ ቢያንስ የተለያዩ ማህበራት ይኖራሉ፣ ሰንበት ትምህርት ቤቶች ይኖራሉ። በቀደም ዕለትም ሌሎች ዘማሪያን መጥተው እንደናንተ መርሃ ግብር አቅርበዋል። ስለዚህ እናንተ ከመምህር ጋር አብራችሁ የኖራችሁ አብራችሁ ያገለግላችሁ ብዙዎቻችሁ እዚህ ውስጥ ስም አልጠራም እንደሱ በአገልግሎት ታሪክ የሚነገርላችሁ እኔ እንኳን ዘግይቼ በመጣም የደረስኩባችሁ ነባር አገልጋዮች አላችሁና እናንተ ደግሞ አራያ ሆናችሁ ልክ እሱ በእረፍቱ ሁሉን እንደሰበሰበ እናንተም ደግሞ እንደው በግል ብቻ ሳይሆን ሰንበት ተማሪዎቹንም ማህበራቱንም በዘማሪያንና በመምህራን ህብረት እየሰበሰባችሁ በአመት ትልቅ መርሃ ግብር የምታዘጋጁበት ይሄ አንድነት የሚጠነክርበት በመምህር እረፍት አንድ የሆነን ነገ ደግሞ የቀን ጉዳይ እንጂ ሁላችንም ምንድነው ተረኞች ነንና ተራ ደርሶን ስንሄድ ደግሞ እንደዚሁ የኛም ህይወት ለሌሎች አስተማሪ እንዲሆን ወንድማዊ መልእክቴን አስተላልፋለሁ። ዝማሬ መላእክት ያሰማልን። እንግዲህ እናንተ መርሃ ግብሩን እንደፈጸማችሁ ረጅም መንገድም እንደምትሄዱ ይታወቃል። ከዚህ በኋላ ይቆያሉ። እሺ ይቆያሉ ብሏል መምህር። መጽሐፍ ደግሞ እሺ በሉ ይላል። እሺ በሉ ይላል። ከዚህ በመቀጠል መርሃ ግብሮች ይኖሩናል። ወደ ዘማሪ እዝራ ወስዳችኋለሁ። እሱ ዝማሬ ይዘምራል። አብረን እናመሰግናለን። አድነኝ አምላኬ አድነኝ ጌታዬ አድነኝ ከምድር ላይ ደግስ እንባዬ ከዓይኔ ላይ አብስ እንባዬ ከዓይኔ ላይ አብስ ፍቅር ከሰው ልጆች ገዝግዞ ትውልዱ በምድር ተይዞ ወዳጅ በወዳጁ
አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደረሰ እንባዬ ከዓይኔ ላይ አፈሰሰ እንባዬ ከዓይኔ ላይ አፈሰሰ ሆኖበት ክብሩ በነውሩ ተጣሰ የፍቅር ድንበሩ ደርቦ የማይሞቀው ሆነ ደስታውን ከእጁ ተነነ ደስታውን ከእጁ ተነነ አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ እንባዬ ከዓይኔ ላይ አፈሰሰ እንባዬ ከዓይኔ ላይ አፈሰሰ ለቃሉ መታዘዝ ነጋ ተክዞ መሽቶ የነጋ ለክፉ አሳልፎ ሰጠው ወንድሙን በነዋይ ለወጠው ወንድሙን በነዋይ ለወጠው አድነኝ አምላኬ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደረሰ እንባዬ ከዓይኔ ላይ አፈሰሰ እንባዬ ከዓይኔ ላይ አፈሰሰ ትንኝን ያጠራል በሰው ላይ በራሱ ምሰሶ ሳያይ ይሆናል የወንድሙ ፈራጅ ተይዞ በእግዚአብሔር እጅ ተይዞ በእግዚአብሔር እጅ አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደረሰ እንባዬ ከዓይኔ ላይ አፈሰሰ እንባዬ ከዓይኔ ላይ አፈሰሰ ተሰዶ ሲኖር በባዕድ ሲገባ ሁሉም ሊዋደድ አንዱ በአንዱ ላይ ይነሳል ወንድሙን አካሉን ይከሳል ወንድሙ ቀኝ እጁን ይከሳል አድነኝ አምላኬ አድነኝ
እንባዬ ከዓይኔ ላይ አፍስሰ እንባዬ ከዓይኔ ላይ አፍስሰ ይቀበልልን። የሁላችን ፈጣሪ አባት እግዚአብሔር ሆይ ስላደረግክልን በጎነት፣ ምሕረት፣ ቸርነት፣ ይቅርታ ሁሉ እናመሰግንሃለን። ፍቅር ነህና ስለወደድከን፣ ቸርነህና በቸርነት ስለጎበኘህን፣ መሐሪ ነህና ስለ ማርከን፣ ይቅር ባይ ነህና በደል ኃጢአታችንን ይቅር ብለህ ዕድሜ ለንስሐ ስለሰጠን እናመሰግንሃለን። የወንድማችንን የወልደ ሰማዕትን ነፍስ በቅዱሳን ኅብረት ደምርልን። እኛንም በሃይማኖት በምግባር አጽንተህ መጨረሻችንን አሳምረህ ለንስሐ ሞት ለገነት ለመንግሥተ ሰማያት አብቃን። አጽራረ ኢትዮጵያን አጽራረ ቤተ ክርስቲያንን አስታክስልን። ሐዘንተኞችን ሁሉ አጽናናልን። ከእናታችን ከእመቤታችን ከቅድስት ድንግል ማርያም ከቅዱሳን መላእክት ከጻድቃን ከሰማዕታት በረከት ረድኤት እንድታሳድርብን ቅዱስ ስምህን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና፣ ጌትነት ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አባቶቼ ካህናት፣ ወንድሞቼም ዲያቆናት፣ በዚህ ስፍራ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለገነት ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ ምሕረት ይቅርታ እንዲያደርግልን እግዚኦ መሐረነ ክርስቶስ ብለን እንማጸን። እግዚኦ መሐረነ ክርስቶስ፣ 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 እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ እመቤታችን ስለ ቅድስት ድንግል ማርያም ብሎ ከዚህ በፊት የሰራነውን በደል ኃጢአት ይቅር እንዲለን ከሚመጣውም ክፉ ነገር ሁሉ እንዲጠብቀን በእንተ ማርያም መሐረነ ክርስቶስ ብለን እንማጸን። በእንተ ማርያም መሐረነ ክርስቶስ፣ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ። እያወቅን በድፍረት ሳናውቅ በስህተት የሰራነውን መንፈስ ቅዱስ የሚያውቀውን ሰይጣን የደበቀውን በደል ኃጢአት እግዚአብሔር ይቅር ይበለን። ማእሰረ ኃጢአት እግዚአብሔር ይፍታ። ነፍስ ይማርልን።